ከዛሬ 80 ዓመት በፊት የተነገረ ትንቢት የህዝቡ ሮሮ ጩኸት ባይሰማ ሀገር ወርሶታ የትልቁ ጨለማ በማለት ሀገራችን ኢትዮጵያና እንዲሁም ህዝቦቿ ትልቅ የሆነ የሐዘን ችግር ውስጥ እንደሚገቡ የተተነበየ ሲሆን ሁሉንም ያመጣነው እኛ ራሳችን እንደሆንም ትንቢቱ ሲናገር ወዳችሁ ፈቅዳችሁ እንዳላመጣችሁ ፍረድ ትላላችሁ ምን ይፍረድላችሁ በማለት በገዛ እጃችን እንዲያለ የኑሮ አዘቅት ውስጥ መግባታችንን ይነግረናል። በቅርቡ ስለሚጀምረው ስለ ኢትዮ ሶማሌ ጦርነትም በቀኝ እጁ ካራ በግራው መስኬቶ ሶማሌ ይዘልቃል ጦሩን አዘጋጅቶ በማለት ትንቢትን ተናግረዋል። ታዲያን ተስፋችን ምን ይሁን? ሀገር ሰላሟ ተጠብቆ ህብረተሰቡ በተረጋጋ መንፈስ የተረጋጋ ኑሮ መኖር ይችል ዘንድ ምን ተስፋ አለን? አያሉ የአምላክ ቁጣ በእናንተና በምድራችሁ ላይ ይገለጣልና የመትረፍ እድላችሁ ግመል በመርፌ ቀዳዳ የመሽለክ ነው ያለው። ሁሉም ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ሳለ ስለእናንተ ይታገሳል ቢልም ቅዱስ ቃሉ እናንተ አልተመለሳችሁምና መጥፋታችሁ አይቀርም። ተጠፋላችሁና አስቀድማችሁ ማስተዋል የሚገባችሁን እወቁ በማለት የላኩትን አስቸኳይ መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። የኛ ታሪክን የመመርመር ድክመት ለአባቶቻችን ዕውቀትና ጥበብ ቦታ እንዳንሰጥ ስላደረገን ስለ ዘመናችን አባቶቻችን የተናገሩትን ነገሮች እየሆኑ እንደሆነ የምንረዳው ከረፈደ እንደሆነ የእሳቸው ትንቢት ማሳያ ነው። ለአብነትም ያህል ከትንቢታቸው ለመጥቀስ መራራ ይሆናል ሚጣላ ከራሱ እንኳን ለሰውና አይሆንም ለነፍሱ በማለት አሁን ያለውን የብልጽግና መንግስት የሚዘውረውን የጠቅላይ ሚኒስትር አብይ አህመድ አስተሳሰብ ከማህበረሰቡ እንደሚወጣና ህብረተሰቡን ያማከለ ውሳኔ እንደማይወስንም አልፎም ይሄ ድርጊቱ በምድር ሰላምን በሰማይ የነፍስ እረፍትን እንደማይሰጠው በትንቢታቸው ገልጸዋል። ጉዱ በዚህ ብቻ አያበቃም። አሁን ያለው መንግስት ለብዙ ወጣቶች ህይወት መቀጠፍ ምክንያት እንደሚሆንና ብዙ እናቶችንና አባቶችን ያለ ጠዋሪ ቀባሪ በእድሜያቸው ማምሻ ልጆቻቸውን ቀብረው በሐዘን ተሰብረው መንግስትንና ፈጣሪን እያማረሩ እንደሚኖሩ በትንቢታቸው ሲገልጹ ሀበሻን ለመምራት ሲቀጥል መሪያችን እንደወጡ ቀሩ ወታደሮቻችን ብለዋል። ይህ ትንቢት እንዲህ በቀላል ሊታይ የሚችል ትንቢት አይደለም። ምክንያቱም የህዝብ ደምና እንባ ወደ ጸባዖት እንደሚደርስና መልስ ይዞ እንደሚመጣ መጽሐፍ ቅዱስ ስለሚነግረን እንደ ሀገር ህዝቡ ተማሮ የሚጮኸው ጩኸት አንድ ቀን መልስን ይዞ ቢመጣም ከዚያ በፊት ግን ወጣቱ እንደ ጉድ በለጋ ዕድሜው በጦርነት እንደሚቀጠፍ የሼህ ሁሴን ትንቢት ያስረዳናል። ጦርነቱም የሚሆነው እርስ በእርስና በዋናነት ከጎረቤት ሀገራት ጋር እንደሆነ ትንቢታቸው ያስረዳናል። እንደ ትንቢታቸውም ገለጻ በቅርቡ ከኢትዮ ሶማሌ ጋር ጦርነት እንደሚደረግ ሲገልጹ መሬቲቱ አላለች እግዚአብሔር ይመስገን ከባህር ሄደናል ሆኖን እርግማን ብለዋል። እንግዲህ እናስተውል። አሁን ላይ እየሆኑ ያሉ ነገሮችን በትኩረት ብናጤናቸው ከትንቢቱ ጋር ይዛመዳሉ። በቅርቡ ሊጀመር ይችላል ተብሎ የሚሰጋውም የኢትዮ ሶማሌ ጦርነት ጅማሬ ሐሳቡ ኢትዮጵያ የባህር ወደብ የማግኘት ውሳኔዋ እንደሆነ የሚታወቅ ሲሆን ሼሁም በትንቢታቸው መሬቲቱ አላለች እግዚአብሔር ይመስገን ከባህር ሄደናል ሆኖን እርግማን ማለታቸው የጦርነቱ ጅማሬ የባህር በር የማግኘት ጥያቄ መሆኑን ያመለክታል። በአሁኑ ወቅት ቃታን ለመሳሳብ ሀገራችን ኢትዮጵያና ሀገረ ሶማሌ እንዴት እየተቻኮሉ እንደሆነም እያየን ነው። ይህ ጉዳይ በዚህ ከቀጠለ ከባድ የሆነ እልቂት እንደሚከሰትም ሳይታለም የተፈታም ህልም ነው። ሀገረ ሶማሌ ግብፅን ደጀን አድርጋ በከፍተኛ ሁኔታ ጦሯን አደራጅታለች። ሀገራችን ኢትዮጵያ ደግሞ በእርስ በርስ ጦርነት ተዳክማ የመከላከያው አቅም እዚህ ግባ የሚባልም አይደለም። ታዲያን ጦርነቱ ሲጀመር ሀገርን ለማዳን የግድ ህብረተሰቡ መሳተፍ አለበትና በቅጡ የጦርነት ልምድ የሌላቸው ወጣቶች ወደ ጦር ሜዳ መሄዳቸውና መማገዳቸው አይቀሬ ነው። ጦርነቱም ገፍቶ ከድንበር ካለፈ ህዝብ መጎዳቱም የማይቀር ነው። ታዲያን ሼህ ሁሴን በትንቢታቸው እንዲህ ካለ ጊዜ ከተመናመነው አትርፈኝ በማለት ጌታህን ለምነውም ብለዋል። አሁን ተስፋችን አንድ እግዚአብሔር ነው። ሀገር እያለን ሀገር እንደሌለን፣ ወገን እያለን ወገን እንደሌለን የባዳነት ስሜት በሀገራችን ተፈጥሮ በልዩነታችን እንድንከፋፈል እንጂ እንዳንደምቅ ያደረገን የዚህ መንግስት ዕዳን እየገፈገፍንም አለን። ለሀገር አኩሪ ገድልን የፈጸሙ ጀግኖቻችንን ከሀገር አሳዶ ይባስም ሲል ገድሎ ህዝቡን አፈናቅሎና ኑሮን አክብዶበት የሀገር ባለውለታዋን ቤተክርስቲያንን ከፋፍሎና አቃጥሎ እንዳይሆን አድርጎ ሀገርን እየመራም ነው። ዓላማውም አንድ ነው። እኔ ከሞትኩ ሰርዶ አይብቀል ሲሆን ታሪክንም በማጥፋት ህብረተሰባዊ እሴትን በማውደም ላይ ይገኛል። ይህንንም ሼህ ሁሴን በትንቢታቸው ሲገልጹ በሬን ለኮርቻ በቅሎን ለቀንበር እንዲህ ሆኖ ቀረ የኛማ ሀገር ብለዋል። ሀገር ምጥ ላይ ናት። በየቦታው የሰላም ወሬ ጠፍቷል። ድርቅ፣ ረሃቡ፣ ጦርነቱ ከዕለት ዕለት አይሏል። ህዝቡም በሰላም ወጥቶ መግባት እየተሳነው ነው።
እነዚህ ሁሉ ችግሮች ላይ የኑሮ ውድነቱ ተዳምሮ የህዝቡን ተስፋ እያመናመነው ሰው ሀገሩን ለቆ መሰደድን ምርጫው እያደረገ ነው። ሼሁም በትንቢታቸው በእንግዲህ አገሬ አላህ ይሁንሽ መሆኛሽ ጠፍቶሻል ጭንቅ አይሎብሽም ብለዋል። ታዲያን ሼህ ሁሴን ጅብሪል የተናገሯቸውን ትንቢቶች ከገዳማውያኑ አባቶቻችን ትንቢቶች ጋር ስናስተያያቸው በአብዛኛው ተቀራራቢነት ያላቸው ሲሆን የተነገሩ ትንቢቶች እውነታነትን ያዘሉ መሆናቸውንም ያሳያል። ይህ ብቻም አይደለም። እሳቸው የተናገሯቸው ትንቢቶች አብዛኛዎቹ ስለ ሀገራችን ኢትዮጵያ መሆናቸውና ከልጅ ኢያሱ ዘመነ መንግስት ጀምሮ እየተፈጸሙ የሚገኙ መሆናቸው ይበልጥ አሳማኝም ያደርገዋል። እኛም እንደ ክርስቲያን መረዳት ያለብን አንድ ነገር ቢኖር ፈጣሪ ዓለማት ቸሩ አምላካችን እግዚአብሔር ሕዝቡን ለማዳን ባንድም ይሁን በሌላ መንገድ የሚናገር መሆኑን ነው። ምናልባትም እሳቸው የእስልምና እምነት ተከታይ ስለሆኑ የትንቢቱ እውነተኝነትን መጠራጠር አይገባንም። አምላክ ሕዝቡን ለማዳን አይደለም ሰውን እንስሳትንም ተጠቅሞ እንዳስወራ መጽሐፍ ቅዱስ ይነግረናል። ታዲያን ይህንን ካልን ከኛ ምን ይጠበቃል? እኛስ ምን እናድርግ ያለን እንደሆነ መልሱ ቀላል ነው። የመጀመሪያው የሚሆነው እንደ ሕዝብ ተባብሮ በመቆም የሚመጣውን መከራ መጋፈጥ ነው። በማስከተልም ወደ ፈጣሪ መመለስና ንስሐ መግባት ነው። አሁን ላይ ዓለማችን በተለያዩ የማህበራዊ፣ የኢኮኖሚያዊ፣ የፖለቲካ ችግሮች ተውጣ ሕዝቦቿም በመከራና በስቃይ ተከበው መፍትሄ አጥተው በጭንቅ ባሉበት በዚህ ዘመን ማድረግ የምንችለው ተግባር ወደ አምላካችን እግዚአብሔር መጮህ ስለሆነ እርሱን እንዲሰማን መልስን እንዲሰጠን አብዝተን መጸለይ ይጠበቅብናል። ጸሎታችንም ደግሞ በስግደት የታገዘ መሆን እንዳለበት ሥርዓተ ቤተክርስቲያን ያዘናል። ዘወትር ከመጸለይና ከመስገድም ባሻገር በእምነታችን በመጽናት ነገን በተስፋ መጠበቅ ይገባል። ቃሉም እንደሚለው እስከ መጨረሻው የሚጸና እርሱ ይድናል። እርግጥ ለመጽናት ማመንና መታመንን የሚፈታተኑ ነገሮች በዓለም ባይኖሩ ኖሮ ስለ መጽናት አይነገርም ነበር። ጽናት የሚወለደው በመከራና በፈተና ብዛት ነው። በዚህም ዘመን ክርስቲያን ለመሆን እንዲሁ ስመ እግዚአብሔርን ለመጥራት እንፈልግ እንጂ ስለ ክርስትና መከራን ለመቀበል ግን አንፈልግም። ይህ ደግሞ ጌታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ ግን አይዟችሁ እኔ ዓለምን አሸንፌዋለሁ በማለት ለተናገረው ቃል ምንኛ ባዕድ የሆንን ለመምጣታችን ማሳያ ነው። መንግስተ ሰማያትን መውረስ እንሻለን፣ ዳሩ ግን ስለ መንግስተ ሰማያት ምንም ዋጋ አንከፍልም። ይህም አባቶች ቅዱሳን ሐዋርያት ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል በማለት ያስተማሩትን ትምህርት በተግባር እየተቃወምን እንደሆነም ያመለክተናል። የክርስትናውን መንገድ በሚገባ ስላልተረዳነውና በመጽሐፍት ያነበብነውን በቀደመው አበውና እማአት ላይ የደረሰውን መከራ አንብበን ከማድነቅ ባለፈ በእምነት ልቦናችን ሰሌዳ ስላልቀረጽ ነው እጅግ በጣም ጥቂት ፈተና ሲደርስብንም ሆነ መከራ ሲጎበኘን በትንሹ እናማርራለን። እንዲህ አይነት ክርስቲያኖች መሆን ግን እንደማይገባ ሐዋርያው ቅዱስ ያዕቆብ ሲያስተምረን ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት በማለት ይነግረናል። የክርስቶስ አካሉ ስለሆነች ቤተክርስቲያን የሚቀበሉት መከራ የደስታ እንጂ የሐዘን የምስጋና እንጂ የማማረር ሊሆንም እንደማይገባ ይሄ ቃል ያስተምረናል። ከምስጋናም ባለፈ ቅድስት ቤተክርስቲያናችንን በማወቅ የክርስትና ፍሬን ልናፈራም ይገባል። ማንኛውም ነገር ፍሬ ያፈራልና በፍቃደኝነት የምንማረው ዕውቀትን ለማግኘት መጣር አለብን። ትምህርት ሃይማኖት፣ የቤተክርስቲያን ትምህርት፣ ስለ ነገረ ድህነት፣ ስለ ቅዱሳን ገድልም ጭምር መማር ይገባናል። እነዚህ የቤተክርስቲያን ምሰሶዎች ናቸው። አምስቱ አዕማደ ምስጢራትን ማለትም ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንንና ምስጢረ ትንሣኤ ሙታንን ልናውቃቸው የምንችለው ስንማር ነው። ዕውቀት ደግሞ ከመማር የምናገኘው ነው። ስለዚህም መማር ያስፈልገናል። ስንማር እያንዳንዱ ዕውቀትም ይጨመርልናል። ተግባራችንም ሁሉ በዕውቀት ታግዘን የምንተገብረው ከሆነ አንሳሳትም። መንፈሳዊ ዕውቀት በጸሎት፣ በጾም፣ በስግደት የታገዘ ደግሞ በክርስትና ሕይወት እንድንኖር ከማድረጉም በላይ ለበለጠ ቅድስናም ያበቃናል። ትጋታችንም ከመጠራታችን ጋር የተያያዘ ሆኖ እንድንጸና የሚያመለክትም ነውና ሆኖም በተለያየ መንገድ ተጠርተናል። በመንፈሳዊነታችን የተለያየ ሱታፍ ያለን፣ አንዳችን ለማስተማር ሌሎች ለዘማሪነት ወይንም ለምንኩስና ለገዳም ሕይወት የተጠራንም እንኖራለን። መክሊታችንን የምናውቀው ግን የምንድንበትና የምንሳተፍበት ጥቂት ብንሆንም ሁላችንም ግን በአንድ ላይ ተጠርተናል። ክፋታቸው ወደፊት ይወጣልና የሚለው የልዑል አምላክ ቃል የኃጢአታቸውን ታላቅነት ያመለክታል። ኃጢአታቸው በዮናስ መጽሐፍ ውስጥ አልተዘረዘረም አልን እንጂ በሌሎች መጽሐፍት ውስጥ ግን ተዘርዝሯል። አንደኛው ክፋታቸው ነው ይለናል። ለሰው ጉዳት የሚሆን ሁሉ ክፋት ይባላል። ክፋት በኃጢአት ምክንያት ወደ ዓለም ገባ። ሰውም ኃጢአት ስለሰራ እግዚአብሔር በሰው ላይ ፈርዶ ቅጣትን ወሰነ። በዚህም ክፋት የሰዎች ዕለት ተዕለት ኑሯቸው ውስጥ የሚያሳዩት አንድ ጠባይ ወይንም ድርጊት አንድ ነገርን ለመስራትና ላለመስራት የሚወስኑበት ሕሊናዊ ሚዛንም እየሆነ ነው። በጎ ምግባር ክፉ የሆነ ነገሮችን አስወግዶ ደግ የሆኑትን መምረጥ መስራት ሲሆን፣ በተቃራኒው ክፉ ምግባር ለበጎ ይልቅ ክፉ ነገሮችን መርጦ መስራት ማለት ነው።
ልዑለ ባህሪ እግዚአብሔር ለሰው ልጆች ክፉና በጎን መለየት እንዲችሉ አስቀድሞ በሕገ ልቦና ከዚያም በሕገ ኦሪት በኋላ በሥጋ ተገልጦ የሰው ልጅ ሊኖር የሚገባውን ኑሮ ምሳሌ አርአያ ሆኖ አሳይቶናል። ክፉ የምንላቸው ነገሮች በሰው ልጅ ስነ ተፈጥሮ ውስጥ ያልነበሩ ነገር ግን በበደል ምክንያት የክፉ ነገር ምንጭ የሆነው ዲያብሎስ ወደ ሰው ልጅ ሕይወት ያመጣቸው ስስት፣ መግደል፣ ዝሙት የመሳሰሉት ናቸው። በመጽሐፍ ቅዱስ አባባል መሰረት ክፉ ሁለት ትርጉም ይዞም ይገኛል። አንደኛው ኃጢአት ማለት ሲሆን ሌላኛው ደግሞ ፈተናና መከራን ያሳያል። ክፉ ትርጉሙ ኃጢአት ማድረግ ሳይሆን ፈተናና መከራን ማድረግ ማለት ነው። ይህም በጻድቁ ኢዮብ ታሪክ ላይ በግልጽ ተቀምጧል። ኢዮብ ፈተና በደረሰበት ሚስቱ ባጉረመረመች ወቅት እንዲህ ሲል ገሥጿትም ነበረ። አንቺ ከሰነፎች ሴቶች እንዳንዲቱ ተናገር፣ ከእግዚአብሔር ዘንድ መልካምን ነገር ተቀበልን፣ ክፉ ነገርን ግን አልተቀበልንም። በዚህም ቃል ኢዮብ ክፉ ሲል መከራ ገጠመኝ ማለቱን እናያለን። የኢዮብ 3 ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ሊያዝኑለትና ሊያጽናኑ ከሀገራቸው መጡ ተብሎ በቅዱስ ቃሉም ተጽፏል። በተመሳሳይም በሁለተኛ ዜና መዋዕል ምዕራፍ 34 እርግጥ ጌታ እግዚአብሔር ሲናገር እነሆ በይሁዳ ፊት በተነበበው መጽሐፍ የተጻፉትን ቃላት ሁሉ ማለት ክፉ ነገር በዚህ ስፍራ በሚኖሩበት አመጣለሁ ብሏል። እርግጥ ነው እዚህ ላይ ጌታ ክፉ ነገር ሲል ኃጢአት ማለቱ አይደለም፣ በመከራ እንደሚቀጡ ግን ያሳያል። ሌላው አምላካችን እግዚአብሔር እነሆ የሰማውን ሰው ጆሮ ጭው የሚያደርግ ክፉ ነገርን በዚህ ስፍራ አመጣለሁ ብሎ የኤርምያስን ትንቢት ደግሞ ተናግሯል። እዚህ ላይ እግዚአብሔር ክፉ ወይንም መከራን የሚያመጣው ክፉ የሚያደርጉትን ለመቅጣት፣ በጎ የሚያደርጉትን ደግሞ ለማስመስገን ነው። እንዲሁም ለሕዝቡ ከመከራ የተነሳ መንፈሳዊ ጥቅም እንዲያገኙ ንስሐ እንዲገቡም ለማድረግ ነው። ታዲያን አሁን ላይ በነነዌ ከተማ ባለስልጣናት ምሳሌ ሆና ንስሐውና ሱባኤውን በመጀመርና በመምራት ሕዝባቸውንና ከተማቸውን ከእግዚአብሔር ቁጣ ባዳኑ ሱባኤ ንስሐ ግቡባት፣ ዕድል አያምልጣችሁ፣ በእግዚአብሔር ስም ከእግዚአብሔር ጋር ታረቁ ብላ ቤተክርስቲያን ሁልጊዜ እግዚአብሔርን እያስተማረች ትገኛለች። በዚህም ምን ያህል በደል ብትፈጽም ወደ እግዚአብሔር ለመመለስ አይክበዳችሁ። የምንበድለው አባታችን እግዚአብሔር ክፋታችንን እንጂ እኛን አይጠላም። ኑ እንወቃቀስ ይላል እግዚአብሔር። ኃጢአታችሁም እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፌ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯል ብሎ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 17 እንደተጻፈው ዛሬም ለምህረት ቅድስት ቤተክርስቲያናችን እኛን ልጆቿን ትጣራለች። ሐዋርያው ቅዱስ ጴጥሮስም በንስሐ ወደ እግዚአብሔር መቅረብ ይቅርታን እንድናገኝ እንጂ ማናችንም ከና ኃጢአታችን እንድንጠፋ አይፈቅድምና አምላካችን እግዚአብሔር ወደ እርሱ እስክንቀርብ እድሜ ለንስሐ እየሰጠን ሁልጊዜ እንደሚታገሰን ሲያስረዳ እንዲህ ብሎናል። ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ሳለ ስለእናንተ ይታገሳል። የእግዚአብሔርን ትዕግስት በዚሁም እንደምንረዳው የሐዋርያው ቃል ያስተምረናል። አያይዞም በንስሐ ወደ እርሱ ለመቅረብ መፋጠን እንዳለብን፣ የጌታ ቀን ግን እንደ ሌባ ሆኖ ይመጣል በማለት ፈጥነን ወደ ንስሐ መቅረብ እንዳለብን ይመክረናል። የነነዌ ሕዝቦች ሁለተኛ ኃጢአታቸው እርስ በርሳቸው መጨካከናቸው ነበር። ክፋት፣ አለመራራት፣ አለማዘን፣ በመጣበት በደረሰበት መከራ አለመሳቀቅ የሚል ትርጉም ሲኖረው የነነዌ ሰዎች ጭካኔ ባህሪያቸው የአራዊት ንጉሥ በሚባለው በአንበሳ ተመስሏል። አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቷል ተብሎ በትንቢተ ናሆም ምዕራፍ 2 በምሳሌ እንደተነገረው ነው። በመሆኑ በነቢዩ ዮናስ ዘመን የነበሩ በእርሱም ስብከት አምነውና ተጽናንተው ንስሐ ቢገቡ በንስሐ የሚያገኙትም ልማት፣ በረከት፣ ጤናና ሕይወት ክፋታቸውን ሸፍኖባቸው እንደገና ወደዚሁ ከተማ እንድትገለበጡ ወደሚያደርስ ክፋታቸው በመመለሳቸው ነቢዩ ናሆምን ላከባቸው። ይሁንና በሰው ልጅ መጨከናቸው ለዘላለማዊ ሕይወት መንገድ ስለማይሰጣቸው እንዲህ አይነቱ ርኩሰት በንስሐ እስካልተወገደ በዚህ ሁሉ ርኩሰት ፈንታ ጾምና ጸሎት፣ ፍቅርና ሰላም፣ ፍትህና ርትዕ፣ እምነትና ተግባር ካልተካሄደ ድህነትና ስደት፣ ጦርነትና ሁከት፣ ደም መፋሰስና መናከስ፣ በሽታና አንበጣ፣ ስቃይና መከራ ከምድር ላይ አይርቁም። ስለዚህም እግዚአብሔር አምላክ ሞትና ሕይወትን በእጃችን ሰጥቶናልና እኛም ከዚህ ኃይለ ቃል ተምረን ንስሐ መግባት ያሻናል። ሶስተኛው የነነዌ ሕዝቦች ኃጢአት ዝሙትና መተት እንዲሁም ጣዖት ማምለክ ነው። ስለ ነነዌ ሸክም በሚለው የነቢዩ ናሆም መጽሐፍ ስለ ተዋበችው ጋለሞታ ግልሙትና ብዛት ይሄ ሆኗል። እርሷን በመተቷ እጅግ በለጠች፣ አሕዛብን በግልሙትናዋ ወገኖቿንም በመተቷ ሸጠች ተብሎ የተነገረው አስተውለን መረዳት እንችል ዘንድ ነው። በዚህ የመጽሐፍ ክፍል ላይ እንደተገለጸውም ዘማዊቷ በነነዌ ከተማ የፍቅር አምላክ እንደተባለ ትመለክም ነበረ። የነነዌ ኃጢአቶች ከላይ የተዘረዘሩት ብቻም አልነበሩም። በንግድ ማጭበርበር፣ እንዲሁም መበዝበዝ የመሳሰሉት ሁሉ እንደነበሩ በትንቢተ ናሆም ተገልጿል። ታዲያን የነነዌ ኃጢአቶች በዘመናችን በየቤቱ፣ በየከተማው፣ በየሀገሩ፣ በየቤተ መንግስቱ የማይገኝበት ቦታ የለም።
ክህደቱ፣ ደም ማፋሰሱ፣ ጭካኔው፣ በእግዚአብሔር ላይ ማሴሩ፣ ዝሙቱ፣ መተቱ፣ ጥንቆላው፣ ግፉ፣ በንግድ ማጭበርበሩ አሁንም ይታያል። በእነዚህ ታላላቅ የነነዌ ኃጢአቶች ያልተበከለ ሀገር የለም። በሀገራችን ኢትዮጵያ በእኛ ዘመንም የሚታየው የሚሰማው የሚደረገው ከነነዌ ኃጢአት ቢከፋ እንጂ እምብዛም የሚያንስ አይደለም። ስለዚህም ኃጢአታችንና ክፉ ተግባራችንን በንስሐ በሐዘን ለእግዚአብሔር በመንገድ ከጭንቀታችን ሁሉ ነፃ እንወጣ ዘንድ ወደ ካህን ቀርበን መናዘዝ ይገባናል። የኢየሩሳሌም ከተማ ቤተ መቅደሷ ፈርሶ ቅጥሮቿ ሁሉ ተቃጥለው ጠፍተው ስለነበረ ነህምያ ያንን ባሰበ ጊዜ በጾምና በጸሎት ወደ እግዚአብሔር ሐዘኑን እንዲህ ሲል ገለጸ። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበረ። በሰማይ አምላክ ፊት እጾምና እጸልይ ነበር። በጾምና በጸሎት እግዚአብሔር ለነህምያ በማረካቸው በንጉሥ ፊት ሞገስን ሰጠው። ንጉሡም ወደ ኢየሩሳሌም ሄዶ ቅጥሮቹን እንደገና እንዲሰራ ለነህምያ ፍቃድን ሰጠው። ልበ አምላክ የተባለ ዳዊትም እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ እንዲሁም ነፍሴን በጾም አስመረርኳት፣ ለስድብም ሆነብኝ በማለት ስለ ሌሎች ወገኖች ችግርና ረሃብ መጾም ተገቢ መሆኑን እንዲሁም ጾም ማለት የሰውነት ማድከሚያና ረሃብ እስኪሰማው ድረስ ከእህልና ከውሃ መከልከል መሆኑን ይነግረናል። እንዲሁም ነቢዩ ኢዮኤልም ጾምን ቀድሱ፣ ሱባኤንም አውጁ፣ ሽማግሌዎችን በምድር የሚኖሩትን ሁሉ ወደ አምላካችን ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ በማለት ጾም የሚታወጅ መሆኑንና ወደ እግዚአብሔር መጮኺያ መንገድ መሆኑን ተናግሯል። ራሱ ባለቤቱ እግዚአብሔርም በጾም ወደ እርሱ እንመለስ ዘንድ አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾም በልቅሶ በዋይታ ወደ እኔ ተመለሱ፣ በጽዮን መለከት ንፉ፣ ጾምንም ቀድሱ፣ ጉባኤውንም ዋጁ በማለት በትንቢተ ኢዮኤል ምዕራፍ 2 ከቁጥር 12 ነግሮናል። ታዲያ እኛም አሁን ካለንበት ችግር እንወጣ ዘንድ ሀገራችንም ሰላም ትሆን ዘንድ ሁላችንም ንስሐ እንግባ እያለን መርሃ ግብራችንን በዚሁ ያበቃል። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ